እንደዚህ ታደርጋለህ? ጠላቶች ስላልሆነ ማለቴ ማውራት ስለምንችል አደይ። ልታገባት ነው? ምን አማራጭ አለ? በቃ እኔስ ዴቭ በቃ ይኸውልሽ አደይ፣ ምንም ማስተባበያ ንግግር አልፈልግም። አውቃለሁ እናት እንደማይሆን ነግራለች፣ ግን ደግሞ አስረድታት ነገሮችን ታስተካክላለህ ብዬ እየጠበቅኩ ነበር። በጣም ይቅርታ አደይ። ለእኔም እኮ ከአንቺ መለየቱ በጣም ከባድ ነገር ታውቂያለሽ። እስካሁን አላመንኩም። መጀመሪያ ብዙ ነገሮችን ማስተካከል ትችል ነበር። እኔም ብትወደኝና ለእኔ ያለ ቦታ ትልቅ ቢሆን ኑሮ ነገሮች እንደዚህ እንዲሆኑ አትፈቅድም ነበር። ቆይ ምን እያልሽ ነው አደይ? እኔ እኮ በጣም ነው የምወድሽ አይደል? ቆይ ይህን ያህል ትጠራጠሪያለሽ ማለት ነው አደይ? ለአንቺ ያለኝ ነገር መቼም አያበቃ አደይ። በጣም ነው የማፈቅርሽ። ሙሽርነቴን ህልሜን ገደል ከከተትከው በኋላ ያለፈው ቃልክን አትድገምልኝ። እውነት ቢሆን ኑሮ ዛሬ እንደዚህ ባልሆንን ነበር። በፍጹም አተሳሳች አደይ። ሁሉም ነገር እውነት ነበር። ለአንቺ ያለኝ ነገር ሁሉም እውነት ነው አደይ። ምን ላድርግ? በቃ የት አለ? አሳየኛ። እውነት ነው ያልከው የት አለ? ዴቭ አሳየኝ፣ እውነቱ የት አለ? አደይ እንደዚህ አትበይኝ። ልቤን እኮ ታውቂዋለሽ፣ እኔንም በደንብ ታውቂኛለሽ። እዚህ ምድር ላይ እኮ ከአንቺ ውጭ ደስተኛ የሚያደርገኝ ነገር የለም። ወሬ ብቻ። እውነቱ የቱ ነው? አሁን እያደረግከው ያለው ነገር በቃ። እባክሽ አደይ እንደዚህ አትሁኝብኝ። በቃ እዛ ልሂድና ሁሉንም ነገር ላስተካከል፣ አባቴን ለማስረዳት ልሞክር። ሌላ ተስፋ መቼም አላረግም። እሺ ዳኒ የት ነው ያለው ብሎ ነው እንዴ? አንቺ እኮ አታስተማመኝም። ይሄን ያስከትለሽዋላ። እንደዛ ማድረግ ብፈልግ ኖሮ አደርገው ነበር። አሁን ወሬህን ትተህ ንገረኝ ዳኒ። ቆይ ምን ልንገርሽ? ከቤዛ ጋር ምን እያሰባችሁ ነው? ስታስቢው ለአንቺ ምነግርሽ ይመስልሻል? ምን ችግር አለው? ያደረግሽውንም አትርሽ እንጂ ፍቅር። እሱን የረሳ ነው መሰለኝ። አንተም ደግሞ ያደረግከውን አትርሳ። ኧረ እባክሽ። ወይኔ ምንድን ነው? ቤዛ መጣች። ቆይ ለምን መጣች? ምን ትሰራለች? በቃ እኔ ልሂድ ፍቅር፣ ምንም እንዳትያትሽ። ወዴት ነው የምትሄደው? እሷ ምን አገባት? አንቺ እንኳን ደህና መጣሽ ቤዛ። እንዴ ቤዛ ያምሻል እንዴ? አንቺ ምን እያደረግሽ ነው? እኔ ባልነበርኩበት ጊዜ ወንድሜ ምንድን ነው ያደረግሽው? እንዴ እሱ እኮ አልፏል እህቴ። ምን እሺ ነው? አይ አላለፈም ዳኒ። እኔ መቼ ማረሳላ የጨረስ መሰለኝ። ቆይ ተመለሰ ሌላ ነገር እያወራ ነው። ሜሪ እባክሽ ተረጋግተሽ አድምጪኝ። እኔና አንቺ አንድ ላይ መሆናችን ምንም አይጠቅመም፣ እንደውም የበለጠ ነው የሚጎዳው። ለምን እንጎዳለን? እኔ መቼም ሌላ ሴት ማፍቀር አልችልም። ከቻልሽ ይኸውልሽ ለማሚ እኔን ማግባት እንደማትፈልጊ ንገሪያትና ወደ መጣሽበት ተመለሽ። አይ እንደዛማ አይሆንም፣ አላደርገውም። እንዴ ቤተሰቦች ሰላም ሰላም፣ ጤና ይስጥልን ውድና የተከበራችሁ ውድ የቻናሌ ቤተሰቦች እንኳን ደህና መጣችሁ። በያላችሁበት ሰላማችሁ ብዝዝት ትርፍርፍ ይበልልኝ። ሰራተኛ አደይ ክፍል 220 ይዤላችሁ ቀርብ ያለውን ይህንን ቪዲዮ ከወደዳችሁት ላይክ፣ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በአክብሮት በትህትና እንጠይቃለን ማለት ነው። አደይና ዴቭ ተለያይተዋል። እንግዲህ ሁሉም ነገር ፍርጥጥ አድርጎ ነገራት። እኔስ በቃ አበቃ እንዴ? ምንም ማስተባበያ ንግግር አልፈልግም። አውቃለሁ እናትህ እንደማይሆን ነግረሃለች፣ ግን ደግሞ አስረድተሃት ነገሮች ሁሉ ታስረዳለህ ብዬ ጠብቄ ነበረ። በጣም ይቅርታ አደይ። ለእኔም እኮ ከአንቺ ለመለየት በጣም ከባድ ነው ታውቂያለሽ። እስካሁን እኮ አላመንኩም። መጀመሪያ ብዙ ነገር ማስተካከል ትችል ነበረ። እኔ ብትወደኝና የእኔ ያለህ ቦታ ትልቅ ቢሆን እንደዚህ አትፈቅድም ነበረ ትለዋለች አደይ። እሱም እያለቀሰ እኔ እኮ በጣም ነው የምወድሽ። እሷም ደግሞ ቆይ ይሄን ያክል ትጠራጠሪያለሽ ማለት ነው ያለ እሱም ይጠይቃታል። እኔም ላንቺም ያለኝ ፍቅር መቼም አያበቃም አደይ፣ በጣም ነው ማፈቅርሽ። ሙሽርነቴ ህልሜን ገደል ከተትከው። ያለፈውን እውነት ቢሆን ኖሮ ዛሬ እንደዚህ አይሆንም ነበረ ትለዋለች አደይ። በፍጹም አትሳሳቺ፣ ሁሉም ነገር እውነት ነበረ። የአንቺን ነገር ያለኝ ነገር በጣም ሁሉም እውነት ነበረ። በቃ ምን ላድርግ? በማይመጣ ነገር መጣብኝ። እሺ አሳየኝ፣ እውነቱ ከሆነ አሳየኛ። እውነቱ የታለ? አደይ እንደዚህ አትበኝ እያለ ዴብም ያለቀሰ እንግዲህ በእንባ ተለያይተዋል ማለት ነው። ልቤን እኮ ታውቂዋለሽ፣ እኔ እዚህ ምድር ላይ ከአንቺ ውጪ ደስተኛ የሚያደርገኝ ነገር የለም። ወሬ ብቻ። እውነቱ የታለ? አሁንስ የታለ የምታደርገው ነገር? እንደዛ ትሁኝብኝ አደይ። በቃ ዛሬ ሁሉም ነገር አስተካክላለሁ እያልኩኝ አባቴ ለማስረዳት ልሞክር። አደይ እባክሽ ስሚኝ፣ ከአሁን በኋላ መቼም ተስፋ አላደርግም። እኔ ክብር ያለኝ ሴት ነው። ምን አድርጊ እንደምትለኝ ታውቃለህ። ድጋሚ አንተ ተስፋ አድርጌ ልጠብቅ? አሁንማ አልሰበረም ትለዋለች። ምን ችግር አለው?
እስከ ዛሬ ቆይተን አይደለም እንዴ? ትንሽ ጠብቂኝ፣ አባቴን ሁሉም ነገር እናስተካክልና እመጣለሁ። እናቴ ታማሚ ናት፣ እሷ የምትለው ነገር መስማት አለብኝ እያለ እሷ እንዳለችው ቤሬ ላግባትና በቃ ይበቃል፣ መስማትም አልፈልግም፣ ውሳኔን አከብራለሁ፣ እንደፈለግ መሆን ትችላለህ። ከርቀት ያየችው የዴቭ እናት ወይኔ ልጄ እንደዚህ ናት እንዴ ክብረ ቢስ በቆሙ ጥላው የሄደችው እያለች ቆይ ጠብቂ እሰራልሻለሁ እያለች ፊቷን ለማበላሸት ሽርጉድ እያሉ ከቤሪ ጋር ማለት ነው። በአንድ በኩል ደግሞ ቤዛ መታ ከነ ወንድሟ እንግዲህ ሁሉም አሸሼ ጌዳ እያሉ የሄለልና እንግዲህ የለምለምን ቤት እንዳለ ወርሰዋል ማለት ነው። በጣም በአሁን ሰዓት ላይ በጣም ብዙ ፈተና እየተወጡ ይገኛሉ አዳይና ለምለም ማለት ነው። እንግዲህ ዴብም ደግሞ ይዘው የሚጨብጠው ነገር አጥቶ እያለቀሰ ይገኛል ማለት ነው። ሁላቸውም እንግዲህ በአሁን ሰዓት የፍቅር የለምለም እንግዲህ መፈታት የቤዛ መፈታት በጣም ተሰቃይተዋል። እንግዲህ አሹ ፍቅርን ዋሽተው ነበረ። ፍቅር እያለ ቢፈልግም አላገኛትም። የታለም ትመጣና አሹ ምንድነው ፍቅር እያልክ ስትሰማው ስትለው ጊዜ አዎ ፍቅር ፈልጌ ነበረ የሆነ ጉዳይ የምን ጉዳይ ነው እሱ ብላ ታፈጠዋለች። የቤትም እኮ የለችም ከአንተ ጋር መስራኝ ነበረ። እኔም እኮ ሳሎን ገብቼ አጣኋት። ከቤት ማለት ከመኝታ ቤቷ የለችም እንዴ? የለችም። ምንድነው እሱ አስወጣት? ኧረ እኔ አላስወጣኋትም እትዬ። እና ወዴት ጠፋች? እንጃ ምን አውቄ። አሁን እኮ መጥታ አስወጣኝ ስትለኝ አይሆንም እያልኳት ነበረ። መጀመሪያ ደግሞ እናትሽን አስፈቅጂ ብያት ነበረ። ኧረ ታዲያ እንደዛ ካልካት አሁን ወዴት ሄደች? ከዛ በኋላ እንግዲህ ከዛ አሹ ነገሩ ሲገባው ወይኔ ተበላሁ እያለ እያለቀሰ ይገኛል። ምንድነው አሹም አታላኛለች እትዬ። ይሄ ደግሞ ምን ማለት ነው? አንተ ልጅ ነህ እንዴ እሷ የምታታልልክ? ኧረ እንደዛ አይደለም እትዬ። ታዲያ እንዴት ነው? ፍቅር የት አለች? ሮማኔ ክዋ ሮማኔ ወጥቃልሃለች ብላ ደንግጬ ስሄድ የለችም፣ ስትራ የለችም። አሁን ብፈልጋት ለምን ዋሻሽ ብዬ ልጠይቃት ነበረ። ወይ ጉድ! የእሷን ነገር እያወቅ ማመን አልነበረብህም። እንዴት ነው የምታምናት? እኔ ምን አውቄ እቲ ሮማን ስትለኝ ትቼ ነው ሄድኩት። ወይ ጉድ! አሁንም እኮ እኔም ለሰው አትቆጥረኝም። እንደዚያ እንደተጨማለቀችማ አትኖርም። ወደ አያቷን እልካታለሁ። አደራ ብሎኝ አደራዎትን በልቻለሁ። ካልሆነ ወጥቼ ልፈልጋት። አይ ተው እንደዛ ታድርግ። ከዛም ስታስብ እንደዚህ ያግቷት ሰዎቹ ይገኛል ይሆን? ወይ ጉድ! በጣም ችግር እኮ ነው። አይ እትዬ የሷ መሄድ መች ጠፍቶኛል። አትጨነቁ እትዬ። የምትሄድበት ቦታ የሚጎዳት ቦታ አይደለም። ወዴት እንደሄደች ነገር አለች። ኧረ ምን ብላ ትነግረኛለች? ያው ከዚህ በፊት የምትሄድበት ቦታ ነው ጠርጥሬ ነው እንጂ። ከዛ በኋላ እንደዛ አይነት ስህተት ፍጽመህ እንዳሰራ አሹ። እሺ እትዬ ከአሁን በኋላ መቼም ቢሆን አላደርገውም። አሁን ራሱ እንዴት እንደተጸጸተኝ ልቤ ከፍቶ ብታዩ እያለ ቁስልና እንባዋ ነበረ ብሎ አሹ እንግዲህ ያልሆነም የሆነም ነገር እየተቀባጠረ ይገኛል ማለት ነው። ፍቅርን እንግዲህ በቁሙን አታለለችውና በጣም ተናዶ ተበሳጭተዋል። አንቺ ፍቅር በቃ ሁሌ እኔ ልጅ እንዳደረግሽኝ ያታለልሽኝ ትገኛለሽ እያለ እሱም በጣም ተናደዋል ማለት ነው። አሹ ቀብራራ የእምዬ ልጅ ባላገሩ ማለት ነው። እዚህ ጋር ፍቅር እንግዲህ እንደፈለገችው ዳኒ ፍለጋ አግኝታ የኔ ትንሿ ቆንጂዋ ሴጣን እያለ በቃ ሰው አይናፍቅሽም? መናፍቅቶና የት ነበርክ? የትም እዚህ ነበርኩ። ደግሞ እህቴ ተፍታለች እንዴት ብላ ፍቅር አውቃ ታስመስላለች። ምን የሚያስስት ነገር አለ? ይልቅ አንተና ሌሊ ቤት የገባህ ቆይ እንዴት ሰማሽ? ምን ቅርቶ ነው የገባኸው? ባቡሬ መጥቶ ሊያንቀኝ ነበር። አንቺ ደግሞ ምን አድርጊ ነው የሚልሽ? ዳኒ የት አለ ብሎ ነው። አንቺ እኮ አታስተማመኝ። ይሄንን አስከትለሽ ይሆናል። እንደዚህ ብፈልግ ኖሮ አድርገው ነበረ። አሁን ወሬህን ትተህ ከቤዛ ጋር ምን ያሰባችሁ ነው? ስታስቢ ለአንቺ የምነግርሽ ይመስልሻል? ምን ችግር አለው? ያደረግሽውን እኮ አትርሽ ፍቅር። እሱ የረሳ ነው መስለናል። አንተም ያደረከው እንዳትረሳ እያለች እንግዲህ ወይኔ እያለ ቤዛ መጣች። ቆይ ለምን መጣች? በቃ እኔ ልሂድ፣ ምንም እንዳትያት። ወዴት ነው የምትሄደው? እሷ ምን አገባት አንቺ እያለች እንኳን ደህና መጣች ቤዛ። እንግዲህ ቤዛ ልክ እንደተፈታች እንግዲህ ለፍቅር አንድ ጥፊ ታቀምሳታለች። እኔ ባነበርኩ ሰዓት ለወንድሜ ምን አደረግሽም? አልፏል። እሺ ምንድነው እህቴ? ቆይ አንቺ ምን ስለሆንሽ ነው ወንድሜ የምትሸውጁ? ቤዛ ዝም ብለሽ አትጮሂ። ፍቅር ሂጂ በቃ። ለምን ጠራኸኝ? አሁንስ ለምን ሄዳለሁ? አልሄድም። ፍቅር አቤት። ናይ ብለኸኝ መሰለኝ እኮ የመጣሁት። በእናንተ ምክንያት ችግር ውስጥ መግባት የለብኝም።
እኔም ልትገቢ አልፈልግም አላቅም በይ። ከኔ ጋር መታየትሽ በጣም ጥሩ አይደለም አውቃለሁ፣ ግን ቤዛ አንቺ እንደዚህ መሆን አይጠበቅብሽም። ትሰሚኛለሽ ፍቅር፣ እንዴት መሆን እንዳለብኝ አንቺ አታውቂም። እኔ ባልነበርኩበት ሰዓት ወንድሜም እንዳደረግሽው በደንብ አድርጌ ነው የማውቀው። ከዛ እንዴት ነው የምታገኛት አንተ ወንድሜ? ባቡሬ በእኛም ምክንያት ያስጨንቃት ነው፣ አይመለከተንም። ትሰሚኛለሽ? ወንድሜ አጠገብ በድጋሚ እንዳላይሽ አንቺ መርዝ እያለቻት፣ አንተ ደግሞ ዝም በል ደህና ስራ እንደሰራ ታወራለህ አንቺ አስመሳይ። ቤዛ ራሷ እንኳን የምታስመስለው ትታ የፍቅርን አንቺ አስመሳይ ብላ ትቆጣታለች። በድጋሚ ስለኛ ጉዳይ ብታጠሪ ነግሬሻለሁ ብላ ቤዛ ታስጠነቅቃታለች። ከዛም በኋላ ፍቅርም ተናዳለች። ደህና ወንድም እንዳላት ብላ ምን ትመስላለች እያለች ብቻውን ታወራለች ማለት ነው። በሚያሳዝን ሁኔታ ለምለም ወደ ኤላ ጋር ስልክ ደውላ ነበረ። ወደ ኤላም ስልክ ሲደውል ኤላ እንደ ክዳትና እንግዲህ ቤቱን አሳልፎ ለቤዛ እንደሰጣት ነገራት። ለምለም በጣም ተበሳጭታ ተናዳለች ማለት ነው። ማለት እንዴት እንደዚህ ልጫወትብኝ ፈለገች ትላለች። ዶክተሩ እነ ለምለም ቤት ሄደው ነበረ። ዶክተር እንዴት ነህ እያለችው አለሁልሽ እያለ አዳይ የለችም እያለ አዳይ አሁን የሆነ ቦታ ሄዳለች። ምነው ፈለካት እንዴ? አይ ሰሞኑን ስለጠፋችብኝ ነው። ግን ደህና ነች? አዎ አሁን ደህና ናት፣ ተረጋግታለች። እሺ በቃ እንደዛ ከሆነ እኔ ልሂድ። ግን ለሊ እኔ ምልሽ እያለ የዛሬ የነበረን ቆይታ በዚሁ እናበቃለን። በቀጣይ እስከምንገናኝ ቸር ሰንብቱ። ሰላም ለሀገራችን፣ ሰላም ለሕዝባችን እያልኩኝ በዚሁ ሰናበታለሁኝ። እስከምንገናኝ ቸር ሰንብቱ።